የአባቴ ቤት ያላት ጌታ ማንን ነው? በመራራት ደግ በመሆን ቃሉን በልቡና በመቅረጽ በዚያ ብዙ ማደሪያ ውስጥ ይገባል። እዚህ ስንመጣ ግን እናርፋለን። እንባ የሚያለቅሱ ሰዎች እንባቸው ታብሷል። የኃጢአት ዝናብና ብርድ እንዳይመታን የምንጠለልባቸው ቤቶቻችን ናቸው። እነማን? እዚህ በመምጣታችን ከብዙ መከራ ግን ተርፈናል። ያ ማደሪያ ምን ይመስላችኋል ክርስቲያኖች? የመጨረሻው ግን የክርስቲያኖች መጠጊያ ማን ናት? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ ከመዓቱ ሰውሮ ይቅርታውን አብዝቶ ለዚህ ቅዱስ ስፍራ ያበቃን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ለቃለ ረድኤት ለሥጋ ዕርገት ምክንያት የሆነች የባሕርያችን መመኪያ እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ክቡር ወንድማችን ዘማሪ በሱ ፈቃድ፣ በዚህ ቅዱስ ስፍራ የተገኛችሁ በክርስቶስ አባቶች፣ እናቶች፣ ወንድሞችና እህቶች በአምላካችን ፍጹም ሰላም እንደምን ሰነበታችሁ? እንደምን አላችሁ? እንኳን አደረሳችሁ። አምላካችን በምሕረቱ ብዛት ጠብቆ ከመዓቱ ሰው የተወደደች ቀን አብቅቶ ቃል እግዚአብሔር እንድንሰማ ስለረዳን ቁጥር ስፍር ስለሌለው ቸርነቱ ስሙ ለዘለዓለም የተመሰገነ ይሁን። እግዚአብሔር እንደፈቀደ ለሚቀሩን ጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። አምላካችን ልባችን ከፍቶ በምንሰማው ቃል የምንጠቀምበት እንድንሆን አምላካችን ይርዳን። የዮሐንስ ወንጌል ምዕራፍ 14 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማደሪያ አለ በሚል ኃይለ ቃል ነው የምንማረው። እስኪ በሉ በአባቴ ቤት ብዙ ማደሪያ አለ። በግዕዙ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ ይላል። ይህን ቃል የተናገረው መድኃኔ ዓለም ክርስቶስ ነው። ከወዲህ ዓለም ወደዚህ ዓለም መጥቶ 12ቱን ደቀ መዛሙርት ሰብስቦ 3 ዓመት ከ3 ወር ወንጌል ከሰበከ በኋላ በተለይ በመጨረሻዎቹ ጊዜያት በክፉዎች እጅ ተይዞ መከራ እንደሚቀበል እንደሚሰቀልና እንደሚሞት በሦስተኛው ቀን ሞትን ድል አድርጎ እንደሚነሳ በ40ኛው ቀን ደግሞ ወደ አባቱ ወደ ሰማይ እንደሚያርግ ለደቀ መዛሙርቱ አስተማራቸው። እንደምታውቁት ክርስቲያኖች በዚህ ዓለም ሰው የመንፈስ ቅዱስን ጸጋ እስኪቀበል ድረስ የማያስጨንቀው ነገር ሊያስጨንቀው ይችላል። ሊረብሸው የማይገባ ነገር ልቡናውን ይረብሸዋል። የመንፈስ ቅዱስ ጸጋ ሲሰጠው ግን ብርቱና ጠንካራ ይሆናል። ደቀ መዛሙርቱ መንፈስ ቅዱስ ገና ስላልወረደላቸው ጌታ አርጋለሁ ሲላቸው የወደፊት ኑሯቸው እንዴት እንደሚሆን ግራ ገባቸው። ሁሉን ትተን የተከተልነው፣ ብንራብ የሚያበላን እሱ፣ ብንጠማ የሚያጠጣን፣ ብንታረዝ የሚያለብስ፣ ብንታመም የሚፈውሰን፣ ብንሞት እንኳን የሚያስነሳን አባታችን እሱ፣ እናታችን፣ ዘመዳችን፣ ወገናችን፣ ርስታችን እሱ ነው። ስለዚህ እሱ ወደ አባቱ የሚሄድ ከሆነ የኛ ሕይወት ምን ሊሆን ነው ብለው ተጨነቁ። ይሄን አምላካችን እንዲህ አላቸው፣ ኢይደንግጽክሙ ልብክሙ፣ ልባችሁ አይታወክ አይሸበርባችሁ። ልባችሁ ምን አይበል? አይሸበር አይታወክ። ሹመት፣ ሽልማት፣ ክብር ቀረብን ብላችሁ ምንም እንደሌላችሁና ተስፋ እንደሌላችሁ አድርጋችሁ አታስቡ። እመኑ በየ ወእመኑ በአቡየ፣ በእኔ እመኑ በአባቴ ምን በሉ፣ በእኔ ያመነ በአባቴም ያመነ
አባቴን የባህሪ አባቴ እንደሆነ የተረዳ ያመነ እኔ ደግሞ የባህሪ ልጁ መሆኔን የተረዳ ያመነ ሰው ሊሸበር አይገባውም። ልባቸው አይሸበርባቸው ካለ በኋላ እንዲሁ ዝም ብዬ ሜዳ ላይ አልተዋችሁም። እስመ ውስተ ቤተ አቡየ ብዙ ማይደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማደሪያ አለ አላቸው። ይህንን የቤተ ክርስቲያናችን መተርጉማን በአባቴ ቤት የሚለውን ሲተረጉሙ የአባቴ ቤት ያለው አንደኛ በዚህ ዓለም ባለችው በቤተ ክርስቲያን በወንጌል፣ ሁለተኛ በመንግስተ ሰማያት የአባቴ ቤት የተባሉት እነዚህ ናቸው። ቤተ ክርስቲያን እስኪ በሉ። የአባቴ ቤት ያላት ጌታ ማንን ነው? ቤተ ክርስቲያንን ነው። በዚህ ምድር ያለችውን እኛ የተሰበሰብንባትን። ሁለተኛው በወንጌል የአባቴ ቤት የተባለችው ቅዱስ ወንጌሉ ናት። እነዚህ ሁሉ የምንጠለልባቸው ናቸው። ፀሐይ እንዳይመታን የክደት የድንቁርና የኃጢአት ፀሐይ፣ የክደት የድንቁርና የኃጢአት ዝናብና ብርድ እንዳይመታን የምንጠለልባቸው ቤቶቻችን ናቸው። እነማን? ቅዱስ ወንጌሉና ቤተ ክርስቲያን። ሰው በዚህ ዓለም የመጨረሻ መጠጊያ ሊያጣ ይችላል። የመጨረሻው ግን የክርስቲያኖች መጠጊያ ማናት? ቤተ ክርስቲያንና የእግዚአብሔር ቃል ነው። ቃሉ መጠጊያና መሸሸጊያ ነው። ብዙ ጊዜ ሐዘን ገጥሞን የተጽናና ነው በቃሉ ነው። በቅዱስ ወንጌሉ የተሰበረ ልብ ይጠገናል። እንባ የሚያለቅሱ ሰዎች እንባቸው ታብሷል። ቃሉ የእግዚአብሔር ቃል ስለሆነ ልብን የሚያክምና የሚረዳ፣ ምናልባት እግዚአብሔር ሲረዳ ስለማይታይ ከዚህ በተመላለስንባቸው ጊዜያት እግዚአብሔር ያሳደረብንን ጸጋ ረቂቅ ስለሆነ ስለማይታይ አይታወቀን ይሆናል እንጂ እዚህ በመምጣታችን ከብዙ መከራ ግን ተርፈናል። ከብዙ ኃጢአት እግዚአብሔር ጠብቆናል። ይህች ቦታ ምስካየ ሕዙናን ትባላለች፣ የሐዘንተኞች መጠጊያ። አሁን በዚህ ዘመን ልቡ ማያዝን ማን አለ? እስኪ ያልከፈው ከዚህ መካከል ያልጨነቀው ልቡ ማይሸበር ማን አለ? እዚህ ስንመጣ ግን እናርፋለን። ይህችን የአባቴ ቤት ያላትን ቤተ ክርስቲያንን የሰጠን አምላክ ስሙ የተመሰገነ ይሁን። ስንት ሰው አለ መሰላችሁ የእግዚአብሔር ቃል ከማጣት የተራበ፣ ከማጣት የተነሳ የተጠማ፣ የታረዘ፣ ብቸኛ የሆነ በወዴት አግኝቼ ቃሉን በሰማሁት የሚል አለ። አንዱ መጠጊያ ይሄ ነው። በአባቴ ቤት፣ በቤተ ክርስቲያን፣ በዚህ ዓለም፣ በወንጌል፣ በኋላ ደግሞ በመጨረሻ በመንግስተ ሰማያት። የአባቴ ቤት ያላት መንግስተ ሰማያትን ነው። በዚያ ምን አለ? በአባቴ ቤት ብዙ ማደሪያ አለ። ያ ማደሪያ ምን ይመስላችኋል ክርስቲያኖች? በአባቴ ቤት በዚህ ዓለም፣ በቤተ ክርስቲያን፣ በወንጌል እና በመንግስተ ሰማያት ያለው ቦታ ምንድን ነው ካላችሁኝ፣ ከመንፈስ ቅዱስ የሚገኘው ጸጋና ክብር በአባቴ ቤት ብዙ ማደሪያ አለ የተባለው ነው። በብዙ አይነት ሁኔታ የተወረሰ መላእክት ያገኙት ክብር አለ። ሰማዕታት ያገኙት ክብር አለ። ጻድቃን፣ ለእያንዳንዱ ቅዱሳን የሰጠው ጸጋ የማያልቅበት ነው። እኛ እዚህ ራሱ ክርስቲያን ሆነን እዚህ የተቀመጥነው በማን ጸጋ ነው? በመንፈስ ቅዱስ። በአባቴ ቤት በቤተ ክርስቲያን የማያልቅ ጸጋ አለ፣ የማያልቅ ክብር። የምናስተምረው በዚያ ጸጋ ነው፣ የምንዘምረው በዚያ ነው። እናንተ እንኳን እዚህ በብርድ የተቀመጣችሁ በማን ጸጋ ነው? በእግዚአብሔር በመንፈስ ቅዱስ ጸጋ ብዙ ማደሪያ አለ የተባለው እሱ ነው። በቤተ ክርስቲያን ውስጥ በመንግስተ ሰማያት የምናገኘው መላእክትን በምስጋና ያጸናቸው ያ ጸጋ ነው፣ ያ ክብር ነው፣ ያ ሞገስ ነው። መላእክትን በምስጋና ያለማቋረጥ ለበርካታ ዘመናት ቅዱስ 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 እያሉ እንዲኖሩ ያደረጋቸው የመንፈስ ቅዱስ ጸጋ ነው። ቁጥር ስፍር የሌለው መለኪያ የሌለው ደግሞ ለነዚያ ሁሉ መላእክት እንግዲህ መላእክት በእርሱ ዘንድ ነው እንጂ የሚታወቁት በእኛ ዘንድ ቁጥራቸው አይታወቅም። ይህን ያህል አሉ አንላቸውም። ለነዚያ ሁሉ ጸጋ ሰጥቶ የማያልቅበት ክብር ሰጥቶ የማያልቅበት አንዱን በደመና አንዱን በዝናቡ በውቅያኖሱ በእጽዋቱ በአራዊቱ በእንስሳቱ በዚህ ሁሉ ላይ ሹሞ
ለሁሉም የተለያየ አይነት ክብር፣ ጸጋ፣ ስልጣን ሰጥቶ የሚያኖር አምላክ የማያልቅበት ደግሞ አይገርማችሁም? በዮሐንስ ወንጌል ምዕራፍ 3 እንደተጻፈው እስመ እግዚአብሔር ዘይሁ መንፈሶ በመስፈርት እግዚአብሔር ጸጋውን ክብሩን ያ በአባቴ ቤት አለ ያለውን ክብርና ሞገሱን በመስፈሪያ አይሰጥም ይላል መጽሐፍ። አሁን ሰው በመስፈሪያ ነው የሚሰጠው። የሆነ ነገር ስጠኝ ብትሉት መለኪያ አለው አይደል? ሰው ውሃ ብትሉት መለኪያ አለው። እንጀራ ብትሉት መለኪያ አለው የለው? ለምን ያልቅበታል? ሰው ምንም የለውም። ያንም ከእርሱ ከለጋሱ ጌታ አግኝቶት ነው። እርሱ ግን መስፈርት የለውም ሲሰጠን። አሁን ለሰጠው ጸጋ ምን መለኪያ አለው? ሰማዕታትን በደም ያጸና፣ ጻድቃንን በገዳም ያጸና ያጸጋ ነው። በአባቴ ቤት ብዙ ማደሪያ አለ። አንዳንዶቹን በጸሎት ሌሊቱን በሙሉ ቁመው እንዲያድሩ ያደርጋቸዋል። ያ የማን ጸጋ? የመንፈስ ቅዱስ ጸጋ። ብዙ ማደሪያ ነው ያለ የማያልቅ። ከተጠቀምንበት ብዙ በር ነው ያለው። ወደዚያ ለመግባት እዚህ ቁጭ ብሎ በመማርም ይገባል። ወደዚያ ማደሪያ ብዙ ነዋ። በማስተማር ይገባል፣ በመምከር ይገባል፣ በመዘመር ይገባል። በመራራት ደግ በመሆን ቃሉን በልቡና በመቅረጽ በዚያ ብዙ ማደሪያ ውስጥ ይገባል። ከዚያ ከገቡ በኋላማ ከክብር ከጸጋ ይራቆቱ በጸጋ ጸንቶ መኖር ነው። ብዙ ጸጋዎችን ሰጥቷል። እያንዳንዳችን የራሳችን ጸጋ አለን። ይህንን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 1 ጀምሮ ሲናገር እንደዚህ ይላል። እግዚአብሔር መንፈስ ቅዱስ አካሉ አንድ ነው ይላቸዋል የቆሮንቶስን ክርስቲያኖች። አካሉ አንድ ነው፣ ጸጋው ስጦታው ግን ብዙ ነው ይላቸዋል። አካሉ ስንት ነው ንገሩኛ? ስጦታውስ ቁጥር ስፍር የለውም። ልክ እንደ ራሳችን አንድ ነው፣ ጸጉራችን ግን ብዙ ነው። አንድ የቤተ ክርስቲያን አባት እንደተረጎመው እስራኤልን ከግብፅ ባርነት ያወጣው የፋሲካው በግ። ስለዚህ ሲተረጉም ምን ይላል? ሙሴን የፋሲካውን በግ ረድና በሱ ደም የእስራኤልን ቤቶች መቃን ቀባ። ደሙ ያለበትን የሞት መልአክ ቤቱን አይነካም፣ ሰው አይገርልም። ነፃ የምትወጡት በሱ ነው ብሎ ያ የፋሲካው በግ ተሰዋ። ደሙ የተቀባበት ቤት ሞት ሳይነካው ቀረ። ደሙ ያልተቀባበት ግን በሞት ተያዘ። የመጀመሪያ ልጃቸው የሚሞት ሆነ። በኦሪት ዘጸአት ምዕራፍ 12 ጀምሮ እንደተጻፈው ቁጥር 1 መተርጉማኑ ያ እስራኤል ከጽኑ ባርነት ነፃ የወጡበት በግ መድኃኔዓለም ነው። ማን ነው? በጉ አንድ ነው፣ ጸጉሩ ግን ብዙ ነው። ጸጉሩ አይቆጠርም። በጉ ስንት ነው? የታረደው በግ አንድ፣ ጸጉሩ ብዙ። የታረደው በግ አንድ፣ በውስጡ ያሉት ሕዋሳት ግን ብዙ። ይሄ ይላል ሊቁ በጉ አንድ መሆኑ እግዚአብሔር አንድ ነው። ስንት ነው? እግዚአብሔር አንድ ነው በአምላክነት፣ ጸጋው ግን ብዙ ነው። ለፍጥረት የሚያድለው ጸጋ እንደ ጸጉሩ የማይቆጠር ነው። ጸጉራችን ራሱ ተቆጥሮ የሚታወቀው በማን ነው? በባለቤቱ፣ በእኛ ዘንድ አይታወቅም። እርሱ የሚሰጠው ጸጋ እንደዚህ የማይቆጠር ነው፣ ቁጥር ስፍር የሌለው። ለዚህ ነው ሐዋርያው ስለማይመረመር ስለማይቆጠር ስለማይነገር ስጦታው እግዚአብሔር ይመስገን ይላል። ማን ይመስገን? አይቆጠርም፣ አይመረመርም፣ አይመሰጠርም፣ አይተረጎምም። እጹብ ድንቅ ብለን ብቻ ነው የምናልፈው። አንድ ያዕቆብ ዘስሩግ የሚባል የቤተ ክርስቲያን አባት ገና በልጅነቱ ጸጋ እግዚአብሔር ጠርታው ይላሉ አባቶቻችን። እናቱ ወደ ቤተ መቅደስ ይዘው ስትሄድ ቄሱ እየቀደሰ ነበርና ከእናቱ እቅፍ ወርዶ ቀጥ ብሎ ወደ መቅደስ ገባ። ሲገባ የእግዚአብሔር ጸጋ እኔ ጠራችሁ ብሎ ደሙን አጠጣው ይላል፣ የክርስቶስን ደም። በዚህ ምክንያት ምስጢር ጸጋ ተገለጠለት እና ማስተማር መተርጎም ጀመረ። በየሀገሩ ያሉ ሊቃነ ጳጳሳት መጥተው እስኪ አዲስ ድርሰት ደርሰ ንገረን አሉት። ይህኔ ትሁት ስለሆነ አባቶች በእናንተ ፊት እንኳን አዲስ ድርሰት የተማርኩትን መናገር አይቻለኝም አላቸው። ይህኔ በትሕትናው እንደ ጸና ሲያውቁ እሺ ይህ ሲሆን በፈለገ ኮቦር ሕዝቅኤል ነቢዩ 24ቱን ካህናተ ሰማይ አንገታቸውን ዘንበል አድርገው
ያያቸው ምን ሆነው ነው ግን አንገታቸውን ዘንበል ያደረጉ? መላእክቱ ማለት ነው። መንበሩን የሚያጥኑት የሰማይ ካህናት መላእክት ለምንድን ነው አንገታቸውን ዘንበል ያደረጉ ከመንበሩ ስር ከሥላሴ ብለው ሲጠይቁት ይህንስ እነግራችኋለሁ፣ ወደ ሰማይ ቢወጡ ምጥቀቱን፣ ወደ ታች ወደ ምድር መሰረት ቢወርዱ ጥልቀቱን፣ ዳርና ዳር ያለውን ስፋቱን ቢመረምሩ የማይደርሱበት ሆነ። ስለማይመረመር ጸጋው አንገታቸውን ዘንበል አድርገው እጹብ እጹብ አሉ አለው ብሎ ተረጎመላቸው። ምን አሉ? እጹብ እጹብ አሉ። አይመረመርም፣ አይተረጎምም። ይህ ጸጋው የተሰጠውን እያንዳንዱን ብናነሳው አያልቅም። ግን ሐዋርያው የቆሮንቶስ ክርስቲያኖች እግዚአብሔር ጸጋው ብዙ እንዳልሆነ ተረድተው አካሉ ብዙ ጸጋው ጥቂት መስሏቸው እርስ በርሳቸው ይወዘጋገቡ ነበር፣ የማይግባቡ ሆነው ነበር። አንዱ አንዱን ይጠላው፣ አንዱን ይመቀኘው ነበረ። ይህን ምን አላቸው? መንፈስ ቅዱስ አካሉ አንድ ነው፣ ጸጋው ግን ብዙ ነው። ለመሆኑ የእናንተን የሰውነት ሕዋሳት ተመልከቱ እስኪ። አሁን ሰውነታችሁ በሙሉ አይን ቢሆን ምን ትሆናላችሁ አላቸው። አሁን የሰውነት አካል በሙሉ አይን ቢሆን ሌላውን ነገር ማከናወን አይቻልም። በዚያ ላይ አያምርብንም። ጆሮም አይን ቢሆን ጥርስም አይን ቢሆን ያምራል? ክርስቲያኖች ብርዱ ነው ዝም ያሰኛችሁ? ያምራል? በዚያ ላይ ደግሞ ምን መሆን ይቻላል? ሰው እያየ ብቻ ሳይሰማ መኖር፣ ሳያሸት መኖር፣ ሳይራመድ ሳይዳስስ እንዴት ይሆናል? ስለዚህ እንደ አይን የሆኑ አሉ በእናንተ መካከል፣ እንደ ጆሮም ያሉ አሉ፣ እንደ እግር ያሉ አሉ። ስለዚህ ሁላችሁም ጸጋችሁ ከመንፈስ ቅዱስ የተገኘ ነው። በአባቴ ቤት ብዙ ማደሪያ አለ ብሎ የተናገረለት ስለሆነ በየጸጋችሁ ጽኑ። እንኳን በእናንተ ዘንድ በቅዱሳኑ ዘንድ ራሱ ላንዱ ሌላ ጸጋ፣ ላንዱ ሌላ ጸጋ፣ ሌላ ሀብት፣ ሌላ ቦታ እግዚአብሔር ሰጥቷል አለ ሐዋርያው። ይህን ሲያብራራ ቦለዘተውቦ ቃለ ጥበብ፣ የጥበብ ቃል የተሰጠው ሰው አለ። ጸጋ ማለት ምን አልኩኝ ክርስቲያኖች? የጥበብ ቃል እስኪ በሉ። ምን ይመስላችኋል? ጥበብ፣ የመጨረሻው ጥበብ ማንን ማወቅ ነው? እግዚአብሔርን፣ አንድነት ሶስትነቱን በሚገባ በጎላ በተረዳ በጥልቀት ማወቅ ነው። ይህ ለሁሉ አይሰጥም፣ ለተወሰኑት ግን ይሰጣል። ለሌሎቹ ደግሞ ሌላ ሰጥቷቸዋል። ይገርማቸዋል። ቃለ ጥበብ፣ የጥበብ ቃል ማለት እግዚአብሔር አንድም ሶስትም ነው። አንድነቱ እንደዚህ ነው፣ ሶስትነቱ እንደዚህ ነው። በመለኮት በአገዛዝ በስልጣን አንድ ነው እግዚአብሔር። በስም በአካል በግብር ደግሞ ስንት ነው? ሶስት ነው ብሎ በመምህራን በተነገረው በመጻሕፍት በተጻፈው መሰረት በጥልቀት ምስጢር የማወቅ ጸጋ የተሰጣቸው አሉ። ለሁሉ ግን አይሰጥም አላቸው። ለምን? በአባቴ ቤት ብዙ ማደሪያ አለ። ደግሞ ለሌላው ሌላ ጸጋ ተሰጥቶታል። የጥበብ ቃል አንድነት ሶስትነትን ምስጢረ ሥላሴን የመረዳት ጸጋ የተሰጣቸውን መተርጉማኑ እንደ ምሳሌ ሲያነሱ እንደ ጎርጎርዮስ ዘእንዚናዙ በእንዚናዙ በምትባል ቦታ በኤጲስቆጶስነት ያገለገለ የእርሱን ታሪክ አንስተው ያስቀምጡልናል። ይህ አባት በጣም የሚገርመው የቤተ ክርስቲያን አባት፣ እመቤታችን እጅግ አድርጎ ይወዳት ነበረ። ከኔ ጋር ናቸው? ማንን ይወዳት ነበር? እመቤታችንን። እሷን መውደድ መታደል ነው፣ መጥላት ደግሞ አለመታደል ነው። በእውነቱ እግዚአብሔር እሷን ከመጥላት ይሰውረን። ምን ተስፋ ይኖረናል? በምን አድርገን በየትኛው ድልድይ ተሻግረን ነው የምንሄደው? በየትኛው መርከብ ተሻግረን ነው ወደ ወደቡ የምንደርሰው ያለ እርሷ? እና የወዳት ነበርና የዮሐንስ ወንጌል ምዕራፍ 1 ቃል በቅድምና ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ቁጥር 14 ላይ ያም ቃል ሥጋ ሆነ ሚለውን ሲያነብ አልገባው አለ። አልገባው ሲል እመቤታችን የምስጢር ሙዳይ ስለሆነች በፍጥረት ታሪክና ዓለም ውስጥ እንደርሷ እግዚአብሔርን የሚያውቀው ፍጥረት የለም። ታውቃላችሁ? ይሄ እንደርሷ የሚያውቀው የለም። ማንም አላወቀው፣ መላእክትም አላወቁትም። የሚገርመው እንዴት እኮ የእሷን ክብር እንዳለ መረዳት ያለ እኮ መከራ የለም። አሁን እስኪ ያስተውሉ። ጌታ ከሰማይ ወርዶ ከብርሃናዊ ዙፋኑ መጥቶ
ከድንግል ተጸንሶ 9 ወር ከ5 ቀን በእርሷ ማኅፀን አድሮ በበረት ተኝቶ በዚህ ዓለም 33 ዓመት ከ3 ወር ኑሮ ወደ ሰማያት እስኪሄድ ድረስ እስከሚያርግ ድረስ ከሞት እስኪነሳ የማያውቁ መላእክት ነበሩ። ወደዚህ ዓለም መምጣቱን ያልሰሙ ነበሩ። ከጥቂቶቹ በስተቀር ከተመረጡት በቀር የማያውቁ ነበሩ። እነዛ ረቂቃን መላእክት አምላክ ሰው መሆኑን ሳያውቁ በእመቤታችን ማኅፀን ግን አምላክ ሰው ሆነ። አይገርማችሁም? ክብሯ እንደምን ያለ መታደል ነው! በጣም ይገርማል። እሷን የምታውቀው በተገለጠው መጠን ነው። ያውም ባህሪውንማ ማን ያውቀዋል ከራሱ በቀር? ይህንን የሀገራችን ሊቁ ቅዱስ ያሬድ ታላቁ አባት እንዲህ አድርጎ ይገልጸዋል በድጓው። ሙሴኒ ርዮ በአምደ ደመና ሪኩ ወስንኩ ጠይቆቶ ይላል። ሙሴ በደመና አምድ ላይ እግዚአብሔርን አየው፣ ግን አየሁት ልረዳው አልቻልኩም አለ። ባህሪው ልመራመር አልቻልኩም። ኢሳይያስን ይቤ ሪኩ ወስንኩ ጠይቆቶ፣ ኢሳይያስ ደግሞ በረጅም ዙፋን ላይ አየሁት ግን ልረዳው አልቻልኩም። ዮሐንስን ይቤ ዘአጥመቆ በማይ ሪኩ ወስንኩ ጠይቆቶ፣ ዮሐንስ ደግሞ በውሃ ያጠመቀው በፈለገ ዮርዳኖስ ያ ታላቁ ቅዱስ ሰማዕት ዮሐንስ መጥምቅ ደግሞ አጠመቅኩት በውሃ ልረዳው ግን አልቻልኩም አለ። ከዚያስ ማርያምን ትቤን ተጾረቶ በከርሳ ሪኩ ወስንኩ ጠይቆቶ አለች። እሷ ግን እንደሌሎቹ አየሁት ሳይሆን በሆዴ ተሸከምኩት ግን ልረዳው አልቻልኩም፣ ባህሪው ልመራመረው አልቻልኩም ብላ ገለጸች ይላል ቅዱስ ያሬድ። ይህን ስለሚያውቅ ሊቁ እባክሽ ምስጢር የአንድነት የሶስትነቱ የአምላክ ሰው የመሆኑ ምስጢር ላንቺ የተገለጠ ስለሆነ ግለጭልኝ አላት። ይህን የእመቤታችን ጸሎቱን ሰምታ ወንጌሉን የጻፈውን ዮሐንስ ወንጌላዊ ላከችለት። እርሱ መጥቶ አብራርቶ ነገረው። ከዚያ ጊዜ ጀምሮ በምስጢረ ሥላሴ የታወቀ ሊቅ ሆነ። የታወቅ ነው እኮ በድንግል ማርያም ነው። ክርስቲያኖች ታውቃለች። ታዋቂ የሆን ነው የከበር ነው። ምን እንደነበር እናውቃለን። የመንፈስ ቅዱስ ጸጋ የእርሷ አማላጅነት ሰውን ከትቢያ አንስቶ ለክብር ያበቃዋል። ዘያነሰው ምድር ለነዳይ ወያሌሎ መሬት ለምስኪን ከማያንበሮ ምስለ መላእክቲሁ። አብዛኛው ትልቅ ሰው የምትሉት ከትቢያ ተነስቶ ለዚህ ክብር የደረሰ ነው። ከራሱ ያገኘው አይደለም። በረቂቁ የመንፈስ ቅዱስ ጸጋ በእርሷ በድንግል አማላጅነት ምን ይላሉ አባቶቻችን? በእመቤታችን ያገኘነውን እውቀት፣ ምስጢር፣ ክብር ሲገልጹ ምን ይላሉ? እመቤታችን መንፈሳዊት ከተማ ትባላለች። ሀገር መንፈሳዊት ከተማ፣ በከተማ ንጉሥ በከተማ ይኖራል። በእመቤታችን ማኅፀንም አማናዊው ንጉሥ ክርስቶስ 9 ወር ከ5 ቀን ማኅፀኗን ከተማ አድርጎ ኑሮባታል ይሉና ሹመት የሚገኘው ደግሞ በከተማ ነው ይላል። አይደለ? አሁን በዚህ ዓለም ያሉ ባለስልጣናት ሹመታቸውን የሚያገኙት ገጠር ነው ከተማ ነው? ገጠር ሆነ እንዴ ዘንድሮ? ከተማ ነው አይደል? ንጉሱ ባለስልጣኑ በከተማ ስለሚኖር ማለት ነው። ስልጣን በክርስትና ውስጥ ያለ ክብር አሁን የኛ ስም ሊቀ መዘምራን ቢባል መጋቢ ገሌ ቢባል መላከ ምናምን ሊቀ ስልጣናት ሊቀ ጳጳሳት ፓትርያርክ ይሄ ሁሉ ስም በከተማ ነው የተገኘው። ያቺ ከተማ ማናት? ድንግል ማርያም። እሷ አምላክን ባትወልደው ይህ ሁሉ የአዲስ ኪዳን የማዕረግ ስም እኛ ሁሉ የተጠራንበት አይገኝም ነበር። ለዚህ ክብር ያበቃችን እሷ ናት። እሷን የሰጠን አምላክ የተመሰገነ ይሁን። እርሱም ከዚያ ጀምሮ ከዮሐንስ ወንጌላዊ ቀጥሎ በነገረ ሥላሴ በነገረ መለኮት የታወቀ ሊቅ ሆነ። በዓለም አቀፍ የቤተ ክርስቲያን ታሪክ 2 የነገረ መለኮት ሊቃውንት የሚባሉ አሉ። አንዱ ዮሐንስ ወንጌላዊ ነው። ሁለተኛው ጎርጎርዮስ ዘንዚናዙ ነው። ተገለጸለት በወለዘው ተወቦ ቃለ ጥበብ የጥበብ ሀብት አንድነት ሶስትነት የማወቅ ጸጋ የተሰጠው አለ። ይህን የሚሰጠው ማን ነው? እግዚአብሔር ነው። ይህ ጸጋ በእግዚአብሔር ዘንድ ያለ ነው። በአባቴ ቤት ብዙ ማደሪያ አለ ተባለው አንዱ ይሄ ነው። ሌላም ጸጋ የተሰጣቸው አሉ። ወቦ ለዘተወቦ ቃለ አእምሮ የማጥናት
ቃል እግዚአብሔር ባይምሮ የመያዝ የመሸምደድ ምስጢኑ የመረዳት ጸጋ ደግሞ የተሰጠው ሰው አለ። እንደ ቄርሎስ ዘእስክንድርያ ያሉት ማለት እንደ ማርቆስ ዘዮናን ያሉት። ቅዱስ ቄርሎስ ትምህርት በጀመረ በ5 ዓመቱ ብሉይ ኪዳንና ሐዲስ ኪዳንን ከነትርጓሜው ባይምሮው አጠና ይላል። ምን እናያዘው ነው ያልኳችሁ? ደህና ናችሁ? ግን 81ዱን መጻሕፍት 46ቱን የብሉይ ኪዳን መጻሕፍት 35ቱን በጠቅላላ መጽሐፍ ቅዱስን ከነምስጢሩ ከነትርጓሜው ትምህርት በጀመረ በስንት ዓመቱ? በ5 ዓመቱ። የእግዚአብሔር ቤተሰቦች እዚህ የምንመጣው ጉባኤ ለመሸፈን አይደለም። እናንተም ስብከተ ወንጌሉ ጠርቶናል አንቀርም ብላችሁ ለነሱም ብላችሁ እናንተም ልምድ ሆኖባችሁ አይደለም። እግዚአብሔርን ለምኑት፣ ከልብ በትጋት ቃሉን ስሙ። ከሆነ ዘመን በኋላ ሰዎችን በክደት በኃጢአት የተያዙ ታወጣላችሁ። በሰማችሁት ቃል ሰው ልትረዱ ነው እግዚአብሔር የጠራችሁ። እያንዳንዳችን የምንጠየቀው አንዱ ጥያቄ ይሄ ነው። ጌታ ሲመጣ ሁላችን ከሚጠየቅን ጥያቄ አንዱ ብራብ አብልታችሁኛል ወይ ነው። እየሰማችሁ ነው? ብራብ ብጠማስ ብታረዝ። ሰው እንጀራ ብቻ አይራብም። ክርስቲያኖች የእግዚአብሔር ቃል አጥቶ የካደ ሰው አለ። እውነተኛውን የሃይማኖት ምስጢር የሚነግረው አብዛኛዎቻችን ከሃይማኖት የወጡት ሰዎች እኛ አካባቢ ያሉ ናቸው። ተምረን አውቀን ብንነግራቸው ኖሮ ሰው ከዚህ ቤተክርስቲያን በፍጹም አይወጣም። ግልጹ ልንገራችሁ፣ የትምህርት ችግር የለብንም። የተሰጠንን ጸጋ የመጠቀም ግን መሰረታዊ ችግር አለብን። እንደ ጠቅላላ በፍጹም በትምህርት ምክንያት ሰው አይሄድም፣ ግን የሚነግረው የለም። ጥያቄ ሲነሳ እኔ ምን አውቃለሁ? ሰው 5 ዓመት 10 ዓመት ጉባኤ ተከታትሎ ወገኖቻችን የሚያነሱን ጥያቄ እየመለሰ ሃይማኖትን ለመጠበቅ የሚያበቃ ሁኔታ ላይ ካልተገኘ ችግር ነው። ስለዚህ እግዚአብሔርን መለመን መትጋት አለብን። የቅዱሳን አምላክ ትጋቱን ያድለን። በ5 ዓመቱ ነው ይሄን ያደረገ። ጉባኤ መከታተል ከጀመሩ 10 ዓመት 20 ዓመት የሆናቸው ሰዎች ይኖራሉ። የያዙትን ማረጋገጣ ምን ያዝ? ቅድም እንደተባለ ምንድነው የያዛችሁት? አሁን አንድ ሰው በሃይማኖታችን ዙሪያ ጥያቄ ቢያነሳ ምን መከተበት አቅምና አቋም ላይ መኖር አለብን። ይሄ በእኛ ጥረት በመንፈስ ቅዱስ ስጦታ የሚሆን ነው። ጸጋውን እርሱ ሁልጊዜ ያፈሳል። የኛ ልብ ግን ተከፍቶ ቃሉን ካልሰማ ሁሌ ተማሪ መሆን ነው የሚሆነው። አንድ ቀንማ መምህር መሆን አለብን። መምህር ለሌላቸው ሰዎች አሁን በጉባኤ ቤት ተማሪ ሁልጊዜ አይማርም። ትምህርቱ የሚያበቃበት ወራት አለ። ከዚያ በኋላ ደግሞ ወደ ምን ይሸጋገራል? ወደ ማስተማር፣ ወደ መምከር፣ የጠፋቸውን ወደ መንገር ይሄዳል። ግን እየተማረ ከቤቱ ሳይጠፋ እንደዚህ እያደገ ይሄዳል። አምላካችን በመንፈሳዊ ዕውቀት እና ሕይወት እንድናድግ በቸርነቱ ይርዳል። ስለዚህ አጠና። አንድ ጊዜ መምህሩ ሲነግረው አያዳግምም፣ እንደተዳመጠ ብራና አይምሮ ይቀበል ነበር ቃሉን ይላል። ይሄም የእግዚአብሔር ጸጋ ነው። አንዴ ይቀበል ነበር፣ አያዳግምም። እንዲያውም አንዴ ሰምቶ አንዴ ስለሚይዝ ካሁን በፊት የተማረው ነው የሚመስል እንጂ አዲስ የሚሰማ አይመስልም ነበረ። ማን ነው እሱ አልኳችሁ? የሄዳችሁ ወደ ራቱ እንዴ? ቄርሎስ ዘእስክንድርያ፣ የእስክንድርያው ሊቀ ጳጳሳት፣ የሶስተኛው ዓለም አቀፍ ጉባኤ ሊቀ መንበር 431 ዓመተ ምህረት ንስጥሮስን አውግዞ ሃይማኖት ያጸናው ታላቁ ሊቅ ቅዱስ ቄርሎስ ነው። ባንዴ ያጠናው። ሌላው ደግሞ ማርቆስ ዘዮናን ይባላል። ምናልባት የሚመጣው ዘመን መናፍቃን ቢሰለጥኑ አይዛብ ቤተ ክርስቲያን ያቃጥላሉ፣ መጻሕፍትንም ያቃጥላሉ፣ ይቆነጻጽላሉ። የመከራ ጊዜ ሲመጣ ማለት ነው። እና ወደፊት ምናልባት መጻሕፍት ከጠፉ ሃይማኖት በምን ይቀጥላል ብሎ 81ዱን መጻሕፍት በቃሉ አጠና ይላል። በወለዘተው ቃለ አይምሮ ቅዱሳት መጻሕፍትን የማጥናት ሀብት የተሰጠው አለ። ለምን? በአባቴ ቤት ብዙ ማደሪያ አለ ብሏል ጌታ። ሌሎችም አሉ። የተጋድሎ፣ የመጋደል፣ የመታዘዝ፣ የመውጣት የመውረድ አባቶችን የመርዳት ሀብት የተሰጣቸውም አሉ። ይህም ሌላ ሀብት ነው። በአባቴ ቤት ብዙ ማደሪያ አለ ያልነው። ወደኛ ጸጋ እንመጣለን። 2 ወንድማማቾች ወደ ገዳም ገብተው አንዱ በር ዘግቶ የሚጸልይ ነው። አንዱ ደግሞ ሰውን ሁሉ የሚታዘዝ እሺ የሚል እምቢ የሚባል የማያውቅ። ይህም እኮ ጸጋ ነው ክርስቲያኖች።
አይገርማችሁ? ቀላል ይመስለናል። አሁን አንዳንድ ጉባኤ ሲዘጋጅ ወደዚህ ቅረቡ እንዲህ አድርጉ ኑ ሲባል ያለ በቂ ምክንያት የማይቀርብ ሰው አለ። እሺ ማለትም እኮ የመንፈስ ቅዱስ ጸጋ ነው። እስኪ እሺ በሉ። ይሄ ልዩ ጸጋ ነው ራሱ። ይሄን እንዳይነሳን በሕይወታችን ሐሳብ ሁልጊዜ የሚቃወም ልክ ይሄ የምናገረው ድምፅ ከነዚህ ግን በጣም የበቃው ማን ነው ብለው አባቶች ለበዓል እስኪ ወደ ወንዝ ወርዳችሁ ቄጠማ ቆርጣችሁ ኑ አሏቸው። ቄጠማ የሚቆረጥበት ቦታ አዞዎች፣ አውሬዎች ያሉበት ቦታ ነው። ወደዛ ሄደው ቄጠማ አንዱ ገብቶ ወደ ውስጥ አዞው ላይ ቆሞ ቄጠማ ይነቅላል። አንደኛው ግን ዳር ላይ ቆሟል። ከዚያ ምን አለው? ናንጀ ወንድሜ ቄጠማ እንንቀል ሲለው ህድገኒ ኦሆዬ እስማዲ በጻይኩ ሀበ ማዕረገ ሃይማኖትከ፣ አንተ ከደረስክበት የሃይማኖት የማመን ማዕረግ አልደረስኩ። ማመን የተሰጠው ሰው አለ። በነገራችን ላይ እግዚአብሔር አሁን ዛሬ ከመጣ ነው አንድ ጉዳይ ይዞ መጥቶ ያደርግልኛል ብሎ የሚያምን ሰው አለ። ለዚህ የደረሰ ሁላችንም ለዚህ ያብቃል። ያለዚህ ምን ማድረግ እንችላለን? አሁን ብዙ ሰው ብዙ ቦታ ይዞራል ለመዳንና አንዳንድ ጥያቄዎችን ለማስመለስ። በዚህ ጸበል ፈለቀ ሲባል ይሄዳል፣ በገዳማቱ ይዞራል፣ እንከራተታል። ተስፋው ምኞቱ አይፈጸምም። አንድ የጎደለን ምን እንደሆነ ታውቃላችሁ? ሁልጊዜም ቢሆን በማንኛውም ቦታ እግዚአብሔር ማዳኑን ይገልጣል። የተለየ ቃል ኪዳን ያለበት ቦታ እንዳለ ሆኖ ግን ሁሌ እግዚአብሔር ማዳኑን እንዲገልጥ እኛ በእግዚአብሔር ላይ ያለን እምነት መጽናት አለበት። የሚገርማቸው የምናምነው እኛ በትክክል ከሆነ እወከለዋለሁ፣ እሱን ነው ተስፋ ያረኩት። አንዳንዱ ሰው አምኖ ይሄዳል፣ እግዚአብሔር ያድነኛል ብሎ ሳይሆን የሆነ ሰው ተማምኖ ይሄዳል። አይሆንም እንደዚህ። በእግዚአብሔር ላይ ያለን እምነት ሲጸና እግዚአብሔር ማዳኑን ይገልጣል፣ ጥያቄያችን ይመለሳል። ያለዛ ተንከራታቾች ነው የምንሆነው። አባቶቻችን ግን እርሱ በሰጣቸው ጸጋ በሱ ፍጹም ስላመኑ ክፉ ሰው ገጥሟቸው ራሱ ሳይጎዳቸው ቀረ። ክፉ ሰው የሄዱበት ሳያውቁት የሚገርማችሁ እርዳኝ የሚሉት ክፉ ሰው ነው። ግን እነሱ በእግዚአብሔር ላይ እምነት ስለነበራቸው ከዚያ ሰው ክፋት ጠብቆ ለድነት የሚያበቃቸው ሰዎች አሉ። በቤተ ክርስቲያን ታሪክ በዜና አበው እንደምትሰሙት ሁልጊዜ 13 ሌቦች ወደ አንድ ክርስቲያን ትልቅ አባት ቤት ሄደዋል። እናሱ ሌቦች ናቸው፣ ሊዘርፉ፣ ሊገሉ፣ ሊቀሙና ሄዱ። ግን እሱ እንዲህ ብሎ አመነ። እግዚአብሔር ደግሞ ዛሬ እንዴት ያለ በረከት አዘጋጅቶልኛል፣ 12ቱን ሐዋርያት አስከትሎ ወደ ቤቴ መጣ ብሎ አመነ። እነዚህ ግን 13 ሌቦች ናቸው። እሱ ግን ምን ብሎ ነው ያመነው? አንዱ ጌታ፣ 12ቱ ሐዋርያት ብሎ አመነ። አሁን ሲገቡ እግራቸውን አጥቦ 35 ዓመት ሙሉ አልጋ ላይ የተኛ የታመመ ልጅ አለው። የእግራቸውን እጣቢ ወስዶ ልጁ ላይ ደፋበት፣ ልጁ ተነሳለት። አሁን እነዚህ ሰዎች እኮ አዳኝ ሆነው አይደለም፣ እነዚህ ሌቦች ናቸው፣ የታወቁ ናቸው፣ አገር ያወቃቸው። ግን እግዚአብሔር በዚህ ሰው ሕይወት ውስጥ ማዳን የገለጠ ስለምኑ ነው? ስለ እምነቱ አመነ፣ ተደረገለት። ጌታም በወንጌል የሚያምን ሁሉ ይቻላል ብለዋል። ስለዚህ እንደዚህም የተሰጣቸው አሉ። እግዚአብሔር በልባችን ፍጹም እምነት ይሙላልን። በእውነቱ እሱ ሲሆን ነገሮቹ እንደዚህም የተሰጣቸው አሉ። ሌሎችም አሉ የመርዳት የመተርጎም፣ ከቋንቋ ወደ ቋንቋ የመተርጎም፣ ጋኔን የማውጣት በጣም የሚገርሙ ጸጋዎችን እግዚአብሔር ሰው ብዙ ነው። ጸጋው ማለቂያ የለውም። የኔ ዛሬ ትምህርት ዓላማ እግዚአብሔር ስጦታው ጸጋው የሚሰጠው ክብር እንደማያልቅበት አውቀን ያን እንዲሰጠን ከደጁ እንዳንጠፋ ለማስታወስ ነው የትምህርት ዋና ዓላማ። ምክንያቱም አንዳንድ ሰዎች ተስፋ ሲቆርጡ አይ እግዚአብሔርማ ትቶኛል፣ አሁን ለኔ ይሄንን እንዴት አይሰጠኝም፣ እንዴት አያደርግልኝም ይላሉ። ሞልቶ የተረፈ ጸጋ እግዚአብሔር አለው። ግን ጊዜ ያለው የኛን ልብ ደግሞ ይፈልጋል፣ የልባችንን መሰበር ያ ነው እንጂ ፈጽሞ የማያልቅበት ነው። ሊያልቅበት አይችልም። ሁሉ በእጁ ሁሉ በደጁ ነው። ለምን እንዳበቃ እስኪ ተመልከቱ። ይገርማል በጣም የቅዱሳኑን ገድል ድርሳኑን ብታነቡ። አሁን አቡነ ገብረ መንፈስ ቅዱስ ይገርሙኛል። ሰው 562 ዓመት ሙሉ እንዴት ሳይበላ ይኖራል? የእናቱን ጡት ሳይጠባ፣ ልብስ ሳይለብስ፣ መጠጥ ሳይጠጣ 500 ዓመት እንዴት ሰው ይኖራል? ይሄ ማን ጸጋ ነው?
አያልቅበትም። ከፈለገ እንዲህ ያደርጋል እግዚአብሔር። ይህ ብቻ ነው የሚገርማችሁ። ልብስ እንዳይለብስ ከሰውነቱ ውስጥ ልብስ የሚሆን ፀጉር አብቅሎለት ለጻድቁ። በጣም ይገርማል። ምግብ ሳያሰኘው በምስጋና እንዲኖር። በጣም የገረመኝ ሳይተኛ ነው የኖረው። ይህንን ታውቃላችሁ? 500 ዓመት ሰው ሳይተኛ እንዴት ይኖራል? እኛ እኮ 2 ቀን ባንተኛ በ3ኛው ቀን ሆስፒታል ነኝ፣ እንቅልፍ አጥቻለሁ። ስለዚህ ተጨናንቃችኋል፣ ጭንቀት ቀንሱ፣ እንቅልፍ እንዲወስዳችሁ ነው የሚለው ሐኪሙ። ሰው 500 ዓመት አይተኛም። አይገርማችሁም? እግዚአብሔር ሀብቶ አያልቅበትም። በአባቴ ቤት ብዙ ማደሪያ አለ። እስኪ በሉ በአባቴ ቤት ብዙ ማደሪያ አለ። ብንፈልግ ብንወርስ አሁን ወደ መንግስተ ሰማያት ፍጥረት በሙሉ መላእክት በሙሉ ቢገቡ መንግስተ ሰማያት አጠብም። ለምን? በአባቴ ቤት ብዙ ማደሪያ አለ። ብዙ የሚወረስ ክብር አለ። ብዙ የሚሰጥ ጸጋ አለ። በጣም ነው የሚገርመው። እንደዚህ ሁሉ ያደርጋቸዋሉ። በጣም የሚያስደንቀኝ አንዳል ደግሞ ጋኔን የማውጣት ጸጋ በእውነት በመንፈስ ቅዱስ በማጭበርበር አይደለም፣ በማታለል ሰይጣንን ጋር በመመካከርና በማስለፍለፍ ሳይሆን በሱ ስጦታ እንደዚህ የሚያደርጉ ነበሩ። አንዱ ሳዊሮስ ዘገብሎን ይባላል፣ አንዱ ቅዱስ፣ አንዱ ደግሞ ሚልኪ ቁልዝማዊ ይባላል። እና እኛ ከበዓታችን አንወጣም። ለሰይጣን ብለን በዓት ሰው ታመመ ሰይጣን ያዘው ሲባል እኛ አንወጣም ብለው ደብዳቤ ይጽፉ ነበር። የሚገርማችሁ ምን ይጽፉ ነበር? ደብዳቤ። ምን ብለው ነው የሚጽፉ? ሚልኪ ቁልዝማዊ አገሩ ነው ቁልዝም የሚባለው፣ ገብሎንም የሚባለው የሀገር ስም ነው። አባ ሚልኪ ውጣ ብሎሃል ተብሎ ደብዳቤ ይጻፋል። አባ ሳዊሮስ ዘገብሎን ውጣ ብሎሃል ተብሎ ደብዳቤ ይጻፍና እነሱ ከበዓታቸው አይወጡ። ደብዳቤውን ሂዶ የሆነ ሰው ሲያነበው ደብዳቤውን ሲሰማ ጋኔን ወጥቶ ይሄዳል። ደብዳቤ ጽፈው ሰውን የሚያሳርፉ አባቶች ነበሯት ቤተ ክርስቲያኒቱ። ይሄ የማን ስጦታ ነው? የመንፈስ ቅዱስ የማያልቅ ሀብቱ። ለዚህ ነው አትሸበሩ ያላቸው። አትደንግጡ፣ ምንም በቃ ምን እንሆናለን አትበሉ። በአባቴ ቤት ብዙ የምትወርሱት ክብር አለ፣ አይቀርባችሁም። እንዲያውም እዚያ አብሬያችሁ ሳሉ ከነበረው የበለጠ ጸጋ ይቆያችኋል። የምሄደውም ቦታ ላዘጋጅላችሁ ነው አላቸው። ሌሎቹም አሉ የመርዳት ጸጋ የተሰጣቸው፣ የመራራት። ይህም እኮ ጸጋ ነው ክርስቲያኖች። አባ ዮሐንስ አፂር በገዳሙ በቀን የ3 ሰዓት ጎዳና እየተጓዘ ከ200 በላይ የሆኑ መነኮሳትን በየቀኑ ውሃ እየቀዳ ይረዳቸው ነበር ይላል። ስንት መነኮሳት? መንገድ ውሃ የሚቀዳበት ቦታ 3 ሰዓት ነው የሚወስደው። ስለዚህ ለ200 መነኮሳት የሚሆን በየቀኑ ይጓዛል፣ ውሃ ይሸከማል። ይሄም እኮ መታደል እኮ ነው። ማን ይችላል ይሄን? ይረዳቸው ነበረ። የገዳሙ አበምኔት ትዕግስቱን ለመፈተን በቃ አሁን ደግሞ እነሱን መርዳት ብቻ ሳይሆን ደረቅ እንጨት ትከልና አለምልመው ለፍሬ አብቃው አሉት። እንዴት ይሆናል? እኔ እንዴት አድርጌ ነው ማለመልመው ደረቁን እንጨት ሳይል የ3 ሰዓት ጎዳና እየተጓዘ ለ3 ዓመት አጠጣው ያንን ደረቅ እንጨት። በ3 ዓመቱ አብቦ አፍርቶ ለፍሬ በቃ። የገዳሙ መነኮሳት ከዚያ ደረቅ እንጨት የተገኘ ፍሬ ይበሉ ነበረ። ዝንቱ ውእቱ ፍሬ ተአዘዞቱ ለዮሐንስ። ይሄ የዮሐንስ የመታዘዙ ፍሬ ነው፣ የመርዳቱ። እንደዚህ አይነት ጸጋም የሰጣቸው አሉ። ደረቅ እንጨት እስከ ማለምለም የሚደርስ ጸጋ ምን እናደርገዋለን? አሁን በእኛ ዘመን አንዳንድ እግዚአብሔር የሚሰጠው ጸጋ የማይገባቸው ሰዎች ለአንድ ቅዱስ እንዲህ ያለ ጸጋ ሰጠው፣ እንዲህ ያለ ቃል ኪዳን ስል የሚከፋቸው አሉ። ምን ይሆን? እሱ እኮ ነው የሰጣቸው። አሁን እንዲህ አይነት ጸጋ አይሰጥም ማለት እግዚአብሔር ጸጋ ያጥረዋል ሎቱ ስብሐት ማለት እኮ ነው። ጠቡ እኮ ከቅዱሳን ጋር አይደለም፣ ጠቡ ከባለቤቱ ጋራ ነው። አሁን አንድ ሰው ይህ ቅዱስ ይህን አያደርግም ሲል እንዲያደርግ ያደረገውን ጌታ በወንጌል እንዳለው በእኔ ያመነ እኔ የማደርገውን ያደርጋል ከኔም በላይ ያደርጋል ብሏል ለደቀ መዛሙርቱ የሰጠው ሀብ። ይህን እሱ ነው ያደረገው፣ በሱ ስልጣን ነው ይህን ያደረጉት። ምን ማድረግ እንችላለን? እንግዲህ ሊከፋን አይገባም። መሆን ያለበት ምንድን ነው ከተባለ ጸጋ ይበዛላቸው ስለሆኑ መተን ከነሱ እንጠለል፣ ጸጋቸው እንዲያርከፈከፉብን ማለት ነው። እነዚህ ሁሉ አሁን የዘረዘርናቸው እንጂ አሁን ደረቅ እንጨት ማን ያለመልማል? እግዚአብሔር ባይረዳው ጸጋውን ባይሰጠው ኖሮ
ምን ያደርግ? ይህ ብቻ አይደለም፣ የሚያስገርም እኮ ነው። የመርዳቱ የመታዘዙ ጸጋ ጅብ እስከ ማምጣት አስሮ ተመልከቱ። ጅብ እስከ ማምጣት ውሃ ሊቀዳ ሲሄድ መቅጃውን ረስቶት ተመለሰ። እንደገና ሄደ አምጣዋል። 3 ሰዓት ተጉዞ ሲሄድ ከመቅጃው አጠገብ ጅብ አለ። ከዚያ ተመልሶ ጅብ አለ ፈራሁኝ አለው አባቱን። ሂድና ጅቡን አምጣው አለው። አሁን ተመልከቱ፣ ውሃ አምጣ ነበር መጀመሪያ፣ በኋላ ደግሞ ምን አምጣ? ጅቡን ራሱ አምጣው። ሄዶ ይህ ጸጋ፣ ይህ ረድኤት፣ የመርዳት የመታዘዝ የመታገስ ጸጋ ስላለው አባቴ ና ይልሃል ብሎ ጅቡን እየጎተተ እንደ በግ እንደ ላም እንደ ፍየል ይዞት መጣ። የሚገርማችሁ በዚያ ሰዓት አበምኔቱ ራሱ ጅብ የማምጣት ወይም ደግሞ አራዊትን የመግዛት ጸጋ ላይ ገና አልደረሰም። ልጁ ግን ደርሶ ነበር። ይሄ የማን ሀብት ነው? የእርሱ የመድኃኔዓለም የማይቆጠር በአባቴ ቤት ብዙ ማደሪያ አለ ያለው ጸጋ ነው። በጣም ብዙዎቹን ማንሳት እንችላለን። ይሄ ሁሉ ተሰጥቷል። ለእኛም ክርስቲያኖች የምናመልክበት እሱን የምናገለግልበት ብዙ ጸጋ ሰጥቶናል። ሃይማኖታችን ጸጋችን ናት አይደለች? የሌለው አለ። ሃይማኖት አንድ ነው፣ የታወቀ ነው፣ የተረዳ ነው። እግዚአብሔር በቸርነቱ በዚህ ሃይማኖት ውስጥ እንድንኖር አደረገን። አሁንም ሁልጊዜ መለመን ካለብን ነገር አንዱ በሃይማኖት እንዲያጸናን። በምን እንዲያጸናን? ሃይማኖት ጸጋችን የሰጠን ሀብት ነው። በገንዘብ ማንተካው። ይሄ ሌላው ክህነት ጸጋ ነው። ብዙ ሰዎች ገንዘብ ቢኖራቸው ስልጣን ቢኖራቸው እነዚህን እግዚአብሔር የሰጠንን ጸጋዎች በገንዘብ ሊገዟቸው አይችሉም። በሐዋርያት ዘመን ሲሞን መሰሬ የሚባል ጠንቋይ ሐዋርያት ጋኔኑን ውጣ ሲሉት ይወጣል። የነፍስ የሥጋ ደዌ ይፈውሳሉ፣ ያስራሉ፣ ይፈታሉ። ይህን የገረመውና ገንዘብ አለው እኔም ገንዘብ ልስጣችሁና ጋኔኑን ውጣ ሲል እንዲወጣልኝ፣ ሂድ ስለው እንዲሄድልኝ፣ ማሰር መፍታት እንድችል ገንዘብ ልስጣችሁና ምን በሉ ይህን ጸጋ ሰጡኝ አላቸው። ይሄ ግን በገንዘብ ይገዛ? ጴጥሮስ ከነ ገንዘብ ጥፋ ነው ያለው። ሃይማኖትን በገንዘብ አይደለም የገዛ ነው። ደግሞ ረቂቅ የሆኑ ጸጋዎችና ስጦታዎችን እግዚአብሔር ያለ ዋጋ ነው የሰጠን። ሃይማኖት በገንዘብ የሚገዛ ቢሆን ኖሮ ሁላችን ኦርቶዶክስ አንሆንም ነበር። ጥምቀት በውሃ ባይሆን በውሃ እኮ የሆነው ሁላችን እኮ እንድናገኘው እኮ ነው። በማር አሁን ጥምቀት ወይም ሃይማኖት ልጅነት የሚሰጠው በማር ቢሆን ስንት ሰው ክርስቲያን ይሆን ነበር? ከዚህ መካከል በወተት ቢሆን በውስኪማ የማይሞከር ነው። ሰምታችሁ አታውቅም? ስሙንም አሁን በዚህ ቢሆን ስንቱ ገዝቶ ይጠመቅ ነበር። ግን እግዚአብሔር በውሃ አደረገው። በምን አረገው? ይህ ሁሉ ጸጋችን ነው። ስለዚህ ሃይማኖታችን እንጠብቅ፣ በልጅነታችን እንጽና። በእያንዳንዱ ይሄ ራሱ ተቀምጣችሁ መማራችሁ በጣም ጸጋችሁ ነው። በኋለኛው ጊዜ ክብር የምትወርሱበት በአባቴ ቤት ብዙ ክብር አለ አደል ያለ። ያን ክብር የምታገኙት በዚህ ነው። ክረምት በጋ ሳትሉ ከዚህ ጉባኤ አትለዩ። ጉባኤ ሲጸና ደግሞ ያን ጉባኤ መንፈስ ቅዱስ ይጎበኘዋል። በየቀኑ የሚውሉ ቅዱሳን ያዩታል። ስለዚህ ከዚያ እንዳትጎሉ፣ ያን ጸጋ እንዳይቀማችሁ ማለት ቁጥራችሁ እንዳይጎል እንዳትጠፉ፣ የጀመራችሁትን ነገር ባለማቋረጥ። አሁን ጸጋው እየበዛ ሲሄድ እግዚአብሔር በጸጋው ሲጎበኘን ትዕቢት ይመጣል፣ ከንቱ ውዳሴ ይመጣል፣ ለሰው መራራት ይጠፋል። ያኔ ጸጋውን እግዚአብሔር ይነሳል። አንድ ነገር ነግሬያችሁ ትምህርት ልቋጭ። የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋ እኛ ገዝተን ፈልገን ሳይሆን ከፍጹም ቸርነቱ የተነሳ ለእኛ የሚሰጥ ነው። በኋላም ክብሩን በሱ ቸርነት ነው የምናገኘው። ግን ሁልጊዜ መርሳት የሌለብን ነገር ቢኖር የእግዚአብሔር የሰጠንን ጸጋ መማር፣ ማስተማር፣ መዘመር ለቤቱ ባለሟሎች አድርጎናል። መስማት፣ ይህን ጆሮ የሰጣችሁ ማን ነው? እግዚአብሔር ነው። አሁን የማይሰማ እኮ አለ። ቃል እግዚአብሔር ቢነገር የማይሰማ ሰው አለ አይደል? ስለዚህ ይህም ሀብት ነው እንዲሁ መተኪያ የሌለው። አሁን በነገራችን ላይ በያዘው ጽኑ ደዌ ምክንያት ወንበር ላይ ቁጭ ብሎ መማር የማይችል ሰው አለ። ወንበር ላይ ለመቀመጥ ጤና ያስፈልጋል። አያስፈልግም? ይህ ሀብት የማን ነው? የእርሱ። እንደ ቀላል እንዳትቆጥሩት። እንዳለመታደል ሆኖ በምንኖርበት ዓለም በገንዘብ የማይገዛ ነገር ዋጋው ከንቱ ነው በእኛ ልብ ውስጥ።
አሁን ታዩ ከሆነ የሚከፈልባቸው ነገሮች በዓለም ክብር አላቸው። የማይከፈልባቸው ግን ሰው እንደ ጉዳይ አይቆጥራቸውም። ቤተ ክርስቲያን ውስጥ ያለ ዋጋ ስላገኘናቸው እንደ ቀላል እንዳንቆጥራቸው አባታችን ቸር ስለሆነ ነው ይሄን ያደረገው። እናያለን ገንዘብ ያለባቸው አሁን አንዳንድ ቦታ ገንዘብ ሲኖር ሰው እኔን መዝግበኝ እኔ ልግባ ምናምን ይላል። አይ በነፃ ና እናስተምረ ቢሉት ደግሞ አይገኝም። እንዴት በነፃ ሲሆን ክብሩን ዝቅ እናደርገዋለን? ሁሌ የምናገኘውን ሰው የመናቅ ስንፈልገው ልናገኘው የማንችለውን ሰው ደግሞ ባለማግኘታችን ምክንያት ክብር የምንሰጥ በጣም ደካማ ሕሊና ያለን ሆነናል። ስለዚህ ይህ ሁሉ ሀብት ነው፣ ግን እንዳናጣው የሚያሳጣን ምንድን ነው? ጸጋ ኃጢአት ነው፣ ክፋት ነው፣ ጭካኔ ነው፣ ደግነትን ማጣት። በጠቅላላ የእግዚአብሔርን ስራ ጽድቁን ትተን ኃጢአትን ከመረጥን ጸጋ ይርቃል። እነዚህ ሁሉ ቅዱሳን እስከ ደም ጠብታ ድረስ ኢትንሣአኒ ጸጋየ ዘእንበለ ሞት ሳልሞት ይህን ጸጋ እንዳትነሳኝ ብለው ጸጋ መከራ አለበት። አሁን እዚህ ቁጭ ብሎ መማር ጸጋ ነው ብያችኋለሁ። ግን ሳይበርዳችሁ ቀርቶ አይደለም፣ ጉዳይ ሳይኖራችሁ ቀርቶ አይደለም። ጸጋ ያለ መከራ አይጸናም። ያን ጸጋ ለማጽናት ተርበዋል፣ ተጠምተዋል፣ ተሰደዋል። ሃይማኖት ይዘው ነው የተሰደዱት። ሃይማኖታቸው ለማጣት ሀገር ጥለው ተሰደዋል፣ እስከ ሞትም ደርሰዋል። ያለ መከራ ጸጋ አይጸናም። ስለዚህ ከክፋት መራቅ አለብን፣ የሰጠንን ጸጋ እንዳይነሳ። ልንጠፋ እንችላለን የሆነ ጊዜ። ይህም በደንብ አስተውሉ። ዛሬ የተነበበ አንድ የስንክሳር ታሪክ አለ። በጣም ሰውየው ሊቀ ጳጳስ ነው፣ ደግ ነበር፣ ለድሃ በጣም ይራራል። ይሄ ጸጋ ነው አይደለም? አንዱ ክብር የሚወረስበት በአባቴ ቤት ብዙ ማደሪያ አለ የተባለው አንዱ ይሄ ነው። ይራራል፣ ለድሆች ያዝናል። ከሆነ ጊዜ በኋላ ግን ሕሊናው ተለውጦ ድሆችን የማያስታውስ ፍቅረ ነዋይ ያደረበት ገንዘብ ወዳድ ሆነ ይላል። በዛሬው ዕለት ያረፈ ሊቀ ጳጳስ ነው፣ አባ ዮሐንስ ይባላል። ይህ አባት ተለወጠ። ሰው አይታወቅም። ከሰጠን ጸጋ ልንንሸራተት ልንጠፋ እንችላለን። ግን አልቅሰን ይቅር በለን ብለን በንስሐ ቶሎ መመለስ አለብን እንዳንጎዳ። እና አጣው፣ የገንዘብ ፍቅር አደረበት። ለድሃ የራራ ነበር። በዚያ ላይ ዓለምን ጥሎ የመነነ ነው፣ ሊቀ ጳጳስ ነው። ግን ሰይጣን ልቡን አሸፈተውና ገንዘብ የሚወድ አረ እና የተራበ ሰው እያየ የማይራራ እኮ ጸጋ ማጣት እኮ ነው። ለተራበ ለተጠማ አለማዘን ከጸጋ መራቆት ነው። እና የመጨረሻ የገንዘብ መውደዱ መጠን በጣም ሲያድግበት ገንዘቡን የሚያረገው ሲያጣ ገንዘብ መሰብሰብ ጀመረና መጨረሻ ላይ ይህ ፍቅረ ነዋዩ ስለጸናበት እኔ እንዴት በተራ በሸክላ እጠጣለሁ እበላለሁ ብሎ የወርቅ ትሪ አሰራ ይላል። ተመልከቱ እንግዲህ የወርቅ ትሪ ለአንድ መነኩሴ እንኳን ለሱ ለእናንተም ቢሆን አይገባም አይደል ነው? ከፋችሁ ምን ያደርግላችኋል? ለትዕቢት እኔ በወርቅ እኮ ሳህን መባል ለማለት ካልሆነ ለጽድቅ አይጠቅም። ይሄ ወደ እግዚአብሔር መንግሥት አያስገባ። የወርቅ ትሪ ብዙ አሰራ፣ የሚጠጣም በወርቅ ዋንጫ ሆነ። በዚያ ዘመን ግን ብዙ ሰዎች ይራቡ ነበር ይላል። ብዙ ሰዎች ይጠሙ። እሱ በወርቅ ትሪ እየበላ ብዙ ሰው ግን በረሃብ ይሞት ነበር። ያ ዘመን የኛ ዘመን ነው የሚመስለኝ እኔ። ተመሳሳይ ነው። ታሪክ ይደግማል ይባላል። ያ ዘመን ይኸው ነው። አንዳንዱ ሰው የሚያረገውን፣ አንዳንዱ ሰው ደግሞ የሚያልፍበትን መከራ ስታዩ ትገረማላችሁ። እና እንደዚያ ሆነ። ይሄንን አንድ ቀን ሊጎበኘው የቆጵሮሱ ኤጲስቆጶስ ቅዱስ ኤጲፋኒዎስ ይባላል። ይህ አባት የኢየሩሳሌም ሊቀ ጳጳስ ነው። ይሄ በወርቅ ትሪ የሚበላው ማለት ነው፣ በወርቅ ጽዋ የሚጠጣው። ሊጎበኘው ሲሄድ የወርቅ ትሪ ያስቀርቦ እየበላ እየጠጣ ለሱም በወርቅ ትሪ ያስቀረበ። በጣም አዘነ ይላል። ይሄ ጸጋው አልተለየውም፣ ያኛው ግን ተለይቶታል። አዘነና ከዛ ምን ልታረግ መጣ ሲሉ የጌታን መቃብር ልሳለም ኢየሩሳሌም መጥቼ ነው አለው። አይቶ ከዚያ ሳይወጣ ኢየሩሳሌም ጎልጎታ አካባቢ ጠበቀና አንድ ቀን እንዲህ ብሎ መልእክተኛ ላከበት። በዛሬው ዕለት እኔ ሊጎበኙ ብዙ አባቶች ብዙ ምዕመናን ከሩቅ አገር መጥተዋል እና ምግብ ላበላቸው ይገባል። ብዙ መንገድ መጥቷቸው ነው የመጡ። ስለዚህ ያኔ ካንተ ቤት ስመጣ
ያየሁትን የወርቅ ትሪ በሙሉና ጽዋው ላክልኝ እንግዳ ላስተናግድበት ብሎ መልእክተኛ ልኮ ተቀበለው። ከዛ መጣና ያንን የወርቅ ትሪ በሙሉ ብዙ እኮ ነው፣ ጽዋውንም በሙሉ ሸጠና ለድሆች መጸወተው። ከዛ አባ ዮሐንስ ላክልኝ እንጂ ያን የወርቅ ትሪ ሲለው እሺ ይለዋል። በሌላም ጊዜ እሺ ይለዋል። አንድ ቀን ከቤተ መቅደስ ከጎልጎታ ሲወጣ አገኘውና ይሄን ይዞ አምጣ የወርቅ ትሪዬን ጽዋዬን አምጣ፣ ይሄን ገንዘብ ካልሰጠኝ አለቅህም አለው። ይሄኛው በጸጋ እግዚአብሔር የጸና ስለሆነ እባክህ ልቡናው እንዲመለስ አድርግ፣ አንድ ነገር አርግ ብሎ ወደ እግዚአብሔር ጸለየ። ቅዱስ ኤጲፋንዮስ ማለት ይህን የዚህ የሊቀ ጳጳስ ሁለት አይኖቹ ታወሩ ይላል። ሲታወር አለቀሰ። ልቤ በፍቅረ ነዋይ ታውሮ ጸጋዬን አጥቼ ኖሬያለሁ፣ ለድሃ እስካለ መራራት ደርሼ ነው የኖርኩት፣ ስለዚህ ይቅር በለኝ ብሎ ሲያለቅስ ቅዱስ ኤጲፋንዮስ በጸሎቱ አንድ አይኑን አበራለት። ይችኛዋ ግን ስለ ነፍስ በደል እያለቀስክ እንድትኖር ለምልክት አንድ አይንህ ታውራ ትኖራለች። አንዱ ግን እንዲያይ እግዚአብሔር ረድቶሃል። ከዚህ በኋላ በቀረመ ዘመን ግን ጸጋን እንዳታጣ በርትተ ፍቅረ ነዋይን ትተ ከእግዚአብሔር ጋር ኖር አለው። ተመልሶ አልቅሶ እንደገና ለድሆች መራራት ጀምሮ የዚህን ዓለም ገንዘብና ቁስ እንደ ተርታ ነገር ቆጥሮ ወደ እግዚአብሔር ሲመለስ ያ የጠፋው ጸጋው ተመለሰ። ድውያንን የሚፈውስ ቅዱሳት መጻሕፍትን የሚያመሰጥር ሰው ሆኖ በመጨረሻ ለክብር በቅቶ በዛሬው ዕለት አረፈ ማለት። ስለዚህ ያለንን ጸጋ ትዕቢት፣ ከንቱ ውዳሴ፣ ኃጢአት፣ ክፋት እንዳይቀማን በጸጋችን ጸንተን ከጉባኤ ሳንጠፋ ለንስሐ ለቁርባን በቅተን በመንግሥተ ሰማያት በቃላት የማይገለጸውን ክብር እንድናገኝ የቅዱሳን አምላክ ይርዳን። እግዚአብሔር ይስጥልኝ።